ሚራና ሮቤል ተመሳጥረው ሮቤል ሉሃናን እንዲደፍራት አደረገች። ሚራ በጣም ክፉና አረመኔ ሴት ናት። በእውነት ምንም ቢሆን ሴት ናት። ሳትፈልግ እንዲደፍራት አድርጋለች ማለት ነው። በጣም በሚያሳዝን ሁኔታ አድናንን አንዴ ኬክ አንዴ ቺፕስ አንዴ ምን አማረኝ እያለች እንግዲህ ልካው ተመሳጥረው በቃ ደፍሯታል ማለት ነው። ድንግልናዋን ወስዶባታል ማለት ነው። ሮቤል በጣም እንግዲህ አፈቅራለሁ ወዳለሁ የምትለውን ፍቅረኛዋን እንግዲህ ከዚህ በኋላ ቃል አስገብታ ከዚህ በኋላ ሉሃና እንዳትል ከፈለግ ድንግልናዋን ውሰድ በቃ እኔ ፈቅጄልሃለሁ ብላ እንግዲህ አድናንን ልካ ድንግልናዋን እንዲወስድ አድርጋ አስገድዶ እንዲደፍራት አድርጋለች። በጣም የሚያሳዝን ነው የእውነት እንዲሁ ከሚራ እንደ ሚራ አይነት ሰው በዚች ምድር ላይ ይኖራል ማለት በጣም ከባድ ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ዋላችሁ? እንዴት ናችሁ? ይህን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ በማድረግ እንዲሁም ለቤት አዲስ ከሆናችሁ ደግሞ ቤተሰብ ሁኑ ላለው እነሆ ሉሃና ድራማን ይዤላችሁ ቀርብ ያለው በጣም በሚያሳዝን ሁኔታ ባለፈው ክፍል እንደምታስታውሱት ሚራ ተንኮል ሰርታ ነበረ። አሁን ደግሞ የባሰ የማይሆን ነገር ከሮቤል ጋር ተመሳጥራ ይህንን ባደርግለት ለእኔ ሊሆን ይችላል ብላ እንግዲህ ሉሃናን ስማ አንተ ሉሃናን አፍቅራት ነው ወይስ ከአድናን ቀድመ እሷን በአብራት ማደር አብራት መተኛ ትፈልገ ነው ትለዋለች ማለት ነው። አይ ምን አይነት መጥፎ ሀሳብን የምታሳስብኝ? እኔ አፍቅሪያት ነው እንጂ እንደዛ አስቤ አይደለም ማለት። ኧረ እባክህ አንተ እኮ ሮቤል ነህ። ሌላ ወንድ ቢሆን አዎ ችግር የለውም ማምን ነበር፣ ግን አንተን ጠንቅቄ ስለማውቅ በአንድ ነገር እንስማማ። ሮቤል አድናንን በሆነ ምክንያት ወደ ውጭ እንዲወጣ አደርገውና አንተ ደግሞ ሄደህ ድንግልናዋን ትወስዳለህ። ከዛም በኋላ ግን እመነኝ ሮቤል ድጋሚ ሉሃና የምትል ከሆነ እኔ የመጨረሻችን ነው የሚሆን። ስለዚህ ሄድና አብራት እተኛ ትለዋለች ማለት ነው። ከዛሽ በቃ አይ በመጀመሪያ አልፈልግም ብሎ ነበር፣ ከዛ ተስማምቻለሁ በቃ አላት ማለት ነው። ገባና በሩን ቆለፈ እና የሚፈልገውን ነገር አደረገ ማለት ነው። በጣም በሚያሳዝን ሁኔታ ሉሃና ሳትፈልግ ደፍሯታል። በጣም ነው የሚያሳዝነው። ይህ ሴራ ደግሞ የሚራና የሮቤል ሴራ ነው። እንግዲህ አፈቅረዋለሁ እንደዚህ አይነት ፍቅር አለ ብዬ አላምንም። ሌላ ሴት ጋር እንዲሄድ ፈቅዳ ከዛም በኋላ ግን ከኔ ጋር ትሆናለህ ወይ ብላ ነው እንግዲህ ቃል አስገባችው። ሚራ እመኝ ከዚህ በኋላ ብቻ አድናን እሷን ሳገኛት በፊት እኔ አብሬያት መተኛት አለብኝ፣ ድንግልናዋን መውሰድ አለብኝ። ከዛ ውጭ ግን ይሄው እመኝ ከአንቺ ጋር ነው መሆን አላት እና በዚህ ተስማምታ ነው ማለት ነው አድናንን እንዲወጣ አድርጋ ይህን ሁሉ ነገር እንዲደረግ ያደረገች። እንግዲህ አድናን ጋር ተደባብራለች። በባለፈው ምክንያት አላመናትም፣ ሉሃናን አላመናትም አድናን። ምክንያቱም ሁልጊዜ ያስጠላል የእውነት ሁልጊዜ እንደዚህ መሸወድ ያስጠላል። እንደዚህ ብላ ብትነግረው እንኳን በጭራሽ ሊያምናት አልፈለገም ማለት ነው አድናን። እንግዲህ ባለፈው እንደምታስታውሱት አድናን ሊያስገድለው ነበረ ማለት ነው። ሮቤል ጓደኛዋ ልኮ ሊያስገድለው ሲል እንግዲህ ቀደም ብሎ አድናን ፈጥኖ ደብድቦት መጥተዋል። ከዛ ቤት ውስጥ መጥቶ ከሚራ ጋር ምን ቢል ጥሩ ነው፣ ሚራን ሆስፒታል የሄድን ጊዜ ስልኬ እንደጠፋ መስክሬልኝ፣ በቃ ስልኩ የለም በይልኝ፣ ምክንያቱም ላስገድለው ፈልጌ ነበርና ነገር ግን ቀድሞና ቅቶ እሱ ደበደበው፣ ጓደኛዬን ከጥቅም ውጭ ያደረገው አድርጎታልና በማይረባ ተልቃሻ ምክንያት ከአድናን ጋራ በዚህ መንገድ እንትን ማለት የለብኝም እና ስላልሞተ በቃ ስልኩ ሆስፒታል ሄድን ጊዜ ጠፍቷል በይ ሚራ፣ የዛሬን ብቻ ቅበሪኝ፣ እኔ ግን ለአንተ የሁሉን ነገር እሽልሃለሁ፣ አንተ ግን ለእኔ አንዲት ነገር እንኳን እሺ አትልም አለችው። እሺ ብላ ሉሃና አድናን ሮቤል እኮ ስልኩ ጠፍቶበታል፣
ባለው ትናንት ሆስፒታል ሄድ ጊዜ ሌባ ወስዶበታል አለ። እንግዲህ አድናን ተሸወደለት ማለት ነው። አስቡት እንግዲህ አመነው። እሷም እንደዛ ስትለው አመነው። ራሱ ድምፁን ሰምቶ ራሱ ደውሎ አስቡት። ግን በቃ እሺ ብሎ ጸጥ ብላ ትሰማለህ። እዚህ የምትቀመጠው ብልሃና ምክንያት ነው አለው። ነገር ግን ይህንን ነገር ራሱ ነው ያደረገ። ሊያስገድለው ነበረ። ስለቀደመው ብቻ ነው አድናን ይህንን ነገር ያላደረገ ማለት ነው። እና አስቡት ወንድሙን ለማስገደል እንግዲህ አስቦ የነበረው ብልሃና ከገደልኩት በኋላ በቃ ለዋና ከኔ ጋር ትሆናለች ብሎ ነበር ያሰበው። ያው ሜራ ይህንን ነገር አድርጋለች። እንግዲህ በጣም ነው የሚገርመው። አድናን እንኳን እንዳይደርስላት አውቀው ተንኮላቸው ማለት ነው እንዲሄድ አደረገችው ማለት ነው። ያላዘዘችው ነገር የለም። ይሄ መከረኛ ያልተወለደ ልጅ በቃ አንዴ ኬክ ሰፈር እንኳን ኬክ የለም ማለት ነው። ኮካ ይፈልገውን ኮካ ፈልጊያለሁ ብላ ሲያመጣላት ማለት ነው። አይ ማህፀኔ አካባቢ እያመመ እየወጋኝ ነው አለች ኮካውን ማለት ነው። እና በቃ ሜሪንዳ ነበር የፈለግኩት እና እንደ በቃ ተው በቃ ችግር የለውም የእርግዝና ነገር ሆኖብኝ እኮ ነው። እላይ እዛ ማዶ አለ እዛ ነበር ኬክ እሱ ነበር የፈለግኩት አለችው። አይ ስሚ ለአንቺ ብዬ ሳይሆን ለልጄ ስል ነው ይህንን ነገር የማደርገው እና ስለዚህ ችግር የለውም ሄዳለሁ አለ። እና ሄደችና በቃ ይኸውልህ አሁን የምትፈልገውን ነገር አድርግ፣ አድናን እንዳይመለስ አድርጌ ብትውሎ ልኬዋለሁ አለችው ማለት ነው። በጥፊው ላይ እየመታት ብዙ ነገር እያደረጋት አልፈልግሽም እያላት ነው እንግዲህ ሁሉ ነገር የምታደርገው ማለት ነው። አልፈልግሽም በቃ ተይኝ ብሎ እውነት ይህን ነገር እርግጥ እሱም ተንኮለኛ መሰሪ ቢሆንም ግን ይህንን ነገር አላሰበም ነበረ። አስገድዶ መድፈር አላሰበም ነበር ሮቤል። ነገር ግን ሜራ ናት እንደዚህ እንዲያደርግ የገፋፋችው ማለት ነው። እና እንደዛ አደርጋለች ማለት ነው ሜራ። ከትንሽ ደቂቃ በፊት እንኳን መትቷት ነበረ በጥፊ ማለት ነው እንደምታውቁት። ነገር ግን ፍቅር እውር ነው። እኔ አለች ደግሞ እኔ እውነት ሴቱኛ በሴት የሚጨክን አይነት ሴቱኛ አይደለም። ነገር ግን በቃ እኔ አንተ የኔ እንድትሆን ብቻ ስለምፈልግ ነው ይህንን ነገር የምፈቅድልህ። ስለዚህ ሂድ በቃ አለች እና ከላከችው በኋላ ከሄደ በኋላ እሪ አለች ማለት ነው። መኝታ ቤቱ ገብታ አለቀሰች። እኔ እንዴት አልታይም እንደዚህ እያፈቀድኩ ሮቤል ምንድነው አይነ እንደዚህ የታወረው? ቆይ ግን ለምንድነው እኔ አንተ እንደዚህ የወደድኩ? ይሄን ያክል እየበደልከኝ ይሄን ያክል እያደረከኝ እንኳን እኔ በቃ እንትን አላለብኝም። በቃ ፍቅርህ ምንም ሊቀንስልኝ አልቻለም። እኔ አድናንን እንኳን እንደዚህ በወደው የት ባደረሰኝ ነበረ አለች። እና ሎሃና ደግሞ በቃ ከአድናን ጋር ያላትን ነገር ማቆም ነው የፈለገችው። ምክንያቱም እህቷን አግኝታ በቃ መሄድ ነው የምትፈልገው። እንዴ አድናን በጣም በቃ ከዚህ ከልጁ ሜራ ካፌ ከሰራችው ድራማ በኋላ በቃ ምንም እንኳን ተንኮለኛ ብትሆኚ ምንም እንኳን እንትን ብትሆኚ አሁንም ቢሆን ሎሃና አፈቅርሻለሁ እያለ ማለት ነው። ነገር ግን ሎሃና ተንኮለኛም አይደለችም። እሱ ግን እኔ እንደዚህ ልጅ ገና ላልተወለደ ልጅ እንደዚህ መሆኑ በጣም የሚገርም ነው። ምክንያቱም በኋላ እሷ ራሷ ተጠረጥራለች። ይሄ የማንቂያ ደወል ነው ገባ። ልጅ ገና ሳይወለድ እንደዚህ የሆንክለት ልጅ ከተወለደ በኋላ በቃ ለልጅ ስትል ከሚራ ጋር አብረህ እንደምትኖር በጣም እርግጠኛ ነኝ አለች። ምክንያቱም እንደዛ ነው ያደረገው። እንዴ ባለፈው እንኳን እንደዛ ሆስፒታል ሄድን ብለው የሰሩትን ድራማ እንኳን ሳይቀር ማለት ነው እንደዛ ያደረገ በቃ ልጄ አንድ ነገር እንዳይሆን ብቻ ጸልይ ብሎ ነው በጥፊ የመታት ማለት ነው። አስቡ እንግዲህ እና ሁለት እግር አለኝ ተብሎ መቼም ሁለት ዛፍ ላይ አይወጣም ብላ ሁላ ነግረዋለች። ምክንያቱም ሚራንም መቶ አይፈልግም ለልጁ ሲል ሎሃናንም አፈቅርሻለሁ ይላል። እንዲህ ብሎ ነገር እኮ አይሰራም። በጣም እንደዚህ የሚያደርጉ በጣም ብዙ ሰዎች አሉ ማለት በእርግጠኝነት የተዋለደ ማለት ነው የተዋለደ መቼም ቢሆን አይለያይም። እውነት እንደምናየው እንደምንመለከተው ማለት ነው የተዋለደ ሰው መቼም ቢሆን ተለያይቶ አይለያይም ማለት ነው። በልጁ ምክንያት ይገናኛል፣ በሆነ ነገር ይገናኛል። በቃ መቼም አይፋታውም። ባለትዳር የሆነ ማለት ልጅ ያለው ሰው ማለት ነው። እንግዲህ ሎሃና ታፈቅረዋለች። በቃ ጥሩ ስነ ምግባር አለው
ጥሩም ስነ ምግባር አለው በእርግጥ አድናን። ነገር ግን እያደረገ ያለው የሚያደርገው ነገር በቃ ግን ከእሱ እንድትርቅ በጣም ይገፋፋታል። አሁን ደግሞ ሮቤል ከደፈራት በቃ ሁሉ ነገር በጣም ነው የሚያስጠላ። ሁሉ ነገር ያስጠላል። እንዲያው በጉልበት ማለት ነው። በጉልበት ሮቤል ማለት አንዲት ሴት ሳትፈልግ ነው እንግዲህ ሊደፍራት የሄደው ማለት ነው። ወደድሽም ጠላሽም ማለት ውጣልኝ አለችው። እንደ ድሮ መስሏት ሴራ ያሲሩባት ምን ይበሉባት አላወቀችም። እሷ ውጣልኝ በቃ ውጣ፣ እሺ አንተ ካልወጣህ እኔ እወጣለሁ አለችው። እኔ ዛሬ የትም አልወጣም፣ አንቺም የትም አትወጭም፣ እስከ ፍጻሜው የሚሆን የፍቅር ማዕተብ ላተምብሽ ነው የመጣሁት። ከዚህ በኋላ ከስርስሬ እንደማጠፊ በጣም እርግጠኛ ነኝ ለውሃና አላት። ዘርፍ ልባካ እንተ አትጃጅ ያለብኝ ይኸውልህ፣ ወንድ እንኳን ከሀገሪቱ ቢጠፋ እንኳን አንተን እንደማላገባ አንተን እንደማልመኝህ ነው ማወቅ ያለብህ አለችው። አንተ በጣም እንደምታስጠላኝ በጣም እንደምጠላ ማን በነገርህ አለችው። ነው ይሄን የመጨረሻ ቃልሽ በቃ ሰሚያለሽ ዝሩ ይደዛለና ማለት ነው። ወረወራት ወደ ፍራሹ እና ያው የሚፈልገውን ነገር አደረገ ማለት ነው። በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። እንደዚህ ማድረግ አልነበረበትም። ወዳና ፈቅዳ ቢሆን ነበረ አሪፍ። ወዳና ፈቅዳ በእርግጥ እሺ እንደማትለው በግልጽ ነግረዋለች። አሁን ከሚራ ጋር አሁን ይህንን አድናን ይህንን ነገር ሲያይ ሲሰማ በቃ በጣም ነው ቤቱ ምስቅልቅል የሚለው ማለት ነው። የሚራ እጅ ደግሞ ይህ ነገር አለበት ሲባል ሲያቅ ደግሞ ሚራ እንዳደረገችው ሲያቅ ደግሞ ያው መቼም እውነት ተደብቃ አትቀርም፣ ውሸታቸው መጋለጡ አይቀርም። ነገር ግን እውነት ሮቤል ሎሃናን ከደፈራት በጣም ነው የሚያስጠላው። በጣም ነው የሚያስጠላው። ምክንያቱም ይህንን ነገር ማድረግ የለበትም። እንግዲህ አስቡ፣ ወንድሙን ይህን ሁሉ ነገር የሚያደርገው አድናን ሳይቀድመኝ ብሎ ነው። እንግዲህ አድናን ያፈቅራታል። አድናን ብዙ ነገር የእውነት ነው የሚያፈቅራት። ይሄ ግን በተንኮል ነው። በቃ ተንኮለኛ፣ የመጨረሻ ተንኮለኛ። ከሮቤል ሚራ በጣም ነው የምትገርመው የእውነት። እንደዚህ አይነት ሴት እንደዚች አይነት ሴት በእርግጥ አሉ በጣም ብዙ አሳልፎ የሚሰጡ ለወንድ የሚያስደፍሩ ልክ እንደ ሚራ አይነት በጣም ተንኮለኞች፣ ሴረኞች ልክ እንደ ሚራ አይነት አይደለም። እሷ አሁን ለፍቅር ብላ ነው እንግዲህ ይህንን የምታደርገው። ለገንዘብ ብለው ለራሱ ሴቶችን ምንም ማያውቁትን ልጃገረዶች፣ እህቶችን፣ ህፃናትን አሳልፈው የሚሰጡ በጣም ብዙ አሉ። እና እንግዲህ እኛ እንድንማርበት እኛ ከዚህ ድራማ እንድንማርበት ነው እንግዲህ ይህንን ነገር እያደረጉ እንድንማርበት ነው እንጂ እውነት እነሱ እንደዛ እያደረጉ አይደለም። ነገር ግን የምናየው ነገር ነው የእውነት ብዙ እንደዚህ ተሆኑ እንደዚህ ሆኑ እያለ እንሰማለና በሶሻል ሚዲያ እና በእውነት ሎሃና በጣም ነው የምታሳዝነው። እንግዲህ ምስኪን እህቷን ለመፈለግ ነበር የመጣችው ከመጀመሪያው። ነገር ግን እህቷንም ገርለው ጠበቋት። ያው እንግዲህ የቤት ሰራተኛ ነበረች ሳራ የቤት ሰራተኛ ነበረች። ነገር ግን ያው ተንኮላቸው እንዳይጋለጥ ሮቤልና ሚራ ነው እንግዲህ ተባብረው የገደሏት። አሁን ያን ቪዲዮ ደግሞ የሚራ ስልክ ቢፈተሽ ደግሞ ቪዲዮ ይወጣል፣ ሁሉ ነገር ይጋለጥ ነበረ። ነገር ግን ሚራም ስልኳን ትናትልም ቪዲዮ ቢታይ ለራሱ ብታየው ለራሱ ሎሃና ሁሉ ነገር እንትን ይል ነበረ፣ ያልቅ ነበረ ማለት ነው። ነገር ግን ያው ስልኩንም ሮቤልም ካዳት። ሮቤል አሁን ተስፋ ነው የሚሰጣት አለች፣ በዚህ ሆነች፣ በዚህ እንደዚህ። አሁን አድናን ግን በጣም ያንን የእጅ ጌጥ ከሰጣት በኋላ ምክንያቱም የመጨረሻ ቀን ሳራ አርጋው አይተው ነበረ ማለት ነው አድናን። ስለዚህ ከመውጣቱ በፊት ወደ ሱቅ ከመሄዱ በፊት የት ነው ያደረካት ሚራን? የት ነው ያደረካት ሳራን? ምክንያቱም እኔ ያንን ጌጥ ካየሁኝ በኋላ አንተ የሆነ ነገር እንዳደረጋት በጣም እርግጠኛ ነኝ አለው ማለት ነው። ምን አድርጋት ነው? ይቺ ልጅ እህቷን ልትፈልግ ነው